ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በዛሬ ዜና ወጃዎቻችን ምርጫን የተመለከቱ ዜናዎች ነው ወደ እናንተ የምናደርሰው። ለሰባተኛው ጠቅላላ ምርጫ የተቻለንን ዝግጅት እያደረግን ነው ሲሉ የተለያዩ ሀገራዊ የፖለቲካ ፓርቲዎች ገለጹ። ምርጫው ስኬታማ እንዲሆን የሰላም መረጋገጥ አስፈላጊ በመሆኑ የጋራ ርብርብ ሊደረግ ይገባል ብለዋል ፓርቲዎቹ። ድልነሳ መንግስቴ ተጨማሪ ዘገባ አዘጋጅቷል። በአንድ ሀገር የዲሞክራሲ ስርዓት ውስጥ ነፃ ፍትሐዊና ተአማኒ ምርጫ ማካሄድ ለሀገረ መንግስት ቀጣይነት አስፈላጊ ጉዳይ ነው። ለዚህም የፖለቲካ ፓርቲዎች በምርጫ ያላቸው ተሳትፎ ወሳኝነት አለው። በሰላማዊ ትግል የሚታገል ፓርቲ ያለው አማራጭ አንድና አንድ ነው። ይህም በሰላማዊ መንገድ በምርጫ መሳተፍ ነው ያሉት አሚኮ ያነጋገራቸው የትብብር ለኢትዮጵያ አካል የሆነው ኢህአፓና ህብር ኢትዮጵያ የፖለቲካ ፓርቲዎች ከስድስተኛው ምርጫ ማግስት ጀምሮ ለሰባተኛው እየተዘጋጀን ነው ይላሉ። ተመራጮችም በማዘጋጀት ፖሊሳችን በማኒፌስቶችን ማዘጋጀትም ሁሉም ሬዲ ነን። ፓርቲያችን በአገሪቱ ባለው ተጨባጭ ሁኔታ ውስጥ የሚቻለውን ያህል ዝግጅት እያደረገ ነው። ፓርቲያችን የምርጫ ፓርቲ ነው። በዚች ሀገር ውስጥ የመንግስት ለውጥ፣ የስርዓት ለውጥ በምርጫና ምርጫ ብቻ ብሎ የሚያምን ነው። አስቻይ ሁኔታዎች በሌሉበት ውስጥ የሚቻለን ሁሉ ጥረት እያደረግን ያለን። ብዙ የሴቶች ፓርቲሲፔሽን አለ። ለምሳሌ በእኛ በኢሃፓ እስከ 173 እንትን አድርገናል። እንደ ቅንጅት ደግሞ ትብብር ለኢትዮጵያ አንድነት የሚል ለኢትዮጵያ ደግሞ ወደ 244 ሴቶች እንኳን እንትን አስመዝግበናል። ሁለተኛም ደግሞ በድምር ሲታይ ደግሞ ወደ 1204 አካባቢ ተመራጮች አስመዝግበናል ማለት ነው። በሁሉም ደግሞ እንትን አለን፣ ምክንያቱም መዋቅራችንም ዘርግተናል። ፓርቲዎቹ የሀገሪቱን ነባራዊ ሁኔታ በማንሳት ምርጫው ነፃ፣ ፍትሐዊ፣ አካታችና ሰላማዊ ሆኖ እንዲጠናቀቅ የሰላም ጉዳይ ቅድሚያ ርብርብ የሚጠይቅ ጉዳይ መሆኑን አንስተዋል። በሁሉም ነገር ተዘጋጅተናል። ቤት ዘግተን የተዘጋጀ ነው ጉዳይ ወደ መሬት አውርደን ወደ ህዝቡ ለመድረስ ህዝቡን ለምርጫ ለመቀስቀስ ህዝቡን ሰላም ያስፈልጋል። በሰላም ጉዳይ ላይ አሁን አይደለም ለሰባተኛው ሀገራዊ ምርጫ በስድስተኛው ሀገራዊ ምርጫ በዚች ሀገር ውስጥ ያሉትን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮችን ለመሻገር ካሰብን ብሔራዊ መግባባትና ሀገራዊ እርቅ የግድ ነው ብሎ የሚያምንና ይህንን ለአንድ ጊዜ የማኒፌስቶ ወይም ደግሞ የምርጫ ውድድር መሪ መፈክር ያደረገው ሳይሆን በፕሮግራሙ ውስጥ በፖለቲካ ፕሮግራም ውስጥ የያዘ ነው። እንደ ሀገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት 7 አንኳር ነጥቦች የተለዩበት እቅድ ማቀዳቸውን የጠቀሱት ደግሞ የጋራ ምክር ቤቱ ስራ አስፈጻሚ አባል አውግቸው ማለደ ናቸው። ሁሉም ሚኒስቴር መስሪያ ቤቶችና የፖለቲካ ፓርቲዎች ሰባተኛው ጠቅላላ ምርጫ በውጤታማነት እንዲፈጸም የተሻለ አስተዋጽኦ የሚያደርጉበትን ምቹ ሁኔታ መፍጠርም አንዱ እቅድ ነው ይላሉ። ሀገረ መንግስት ግንባታውን የተሻለ መንገድ ደረጃ ለማድረስ ሁሉም የፖለቲካ ፓርቲና የመንግስት ተቋማት ተቀናጅተው መስራት ይጠበቅባቸዋል። በሀሳብ የበላይነት የሚያሸንፈው አካል ምርጥ የተሻለ ሀሳብ የሚመረጥበት መድረክ ምርጫ ነው ብለን ስለምናምን ማለት ነው። ከዚህ አንጻር ምርጫ ቦርድ ከዚህ በፊት በሀገራችን ያለውን የሰላም ሁኔታ በተመለከተ ከየክልል የጸጥታ መዋቅሩ ጋር በጋራ ሆኖ የተለየ አንድ መድረክ የተዘጋጀ መድረክ ነበረ። በዚህ መድረክ ላይ አረንጓዴ፣ ቢጫ፣ ቀይ ተብሎ የሰላሙ ሁኔታ ልየታ ተደርጓል። በዚህ ልየታ ላይ በተለይም ቀይ ሆኖ ለምርጫ አደጋ ናቸው ተብሎ የተለዩ የምርጫ ክልሎችን በጋራ ከፖለቲካ ፓርቲዎችና የሚመለከታቸው ሴክተር መስሪያ ቤቶች ተቀናጅቶ ሰላማዊ የሆነ ምርጫ እንዲካሄድ የማድረግ ስራ ተቀናጅቶ መስራት ይጠበቅበታል ብለን እንደ ፖለቲካ ፓርቲዎች የጋራ ምክር ቤት እናምናለን። ፓርቲዎቹ የምርጫው አካታችነት ላይ በትኩረት እየሰሩ መሆኑን ለአሚኮ ገልጸዋል። የሰባተኛው ጠቅላላ ምርጫ ሂደት የተሳካ እንዲሆን የቅድመ ዝግጅት ስራዎች በተሳካ ሁኔታ ተከናውነዋል ሲል የደብረ ብርሃን ከተማ አስተዳደር አስታወቀ። ህብረተሰቡ የምርጫው ባለቤት መሆኑን ተገንዝቦ ንቁ ተሳታፊ እንዲሆንም ጥሪ ቀርቧል። ስነ ጊዮርጊስ ከበደ ዚህን ዝርዝር ዘገባ እንደሚከተለው አዘጋጅቶታል። ሰላማዊ፣ ዲሞክራሲያዊ፣ ነጻ፣ ፍትሃዊ ሆኖ እንዲጠናቀቅ በትኩረት እየተሰራ ነው ያለው። በዋነኝነት ለምርጫው አስቻይ ሁኔታዎች የሚባሉትን የማመቻቸት ስራዎች ናቸው እየተሰራ ያለው። አንዱ የምርጫው ሰላማዊ እንዲሆን የጸጥታ ነባራዊ ሁኔታውን
ዘላቂ ሰላም ማረጋገጥ አካባቢው ፍጹም ለምርጫ አመቺ እንዲሆን ማድረግ ነው። በዚህ ደረጃ የምርጫ ጣቢያዎቻችን የምርጫ ክልሉን ሰላማዊ እንዲሆኑ የማድረግ ስራ አንዱ ትኩረት ተደርጎ ተሰርቷል። ቢሮ ሌሎችም መመቻቸት ያለባቸው ፋሲሊቲዎች እንዲመቻቹ የማድረግ ስራዎች እየተሰራ ያለበት ሁኔታ ነው ያለው። በሌላ በኩል በየደረጃው ያለው አካል ስለ ምርጫው ግንዛቤ እንዲኖረው በዛ ዓመት እንደሚካሄድ አስቀድሞ ኢንፎርሜሽን የመስጠት መረጃ የመስጠት ስራዎች እየተከናወኑ ነው ያለው። በጥቅሉ እንደኛ ከተማ ነፃ፣ ሰላማዊ፣ ዲሞክራሲያዊ ሆኖ ምርጫው እንዲጠናቀቅ መሰራት ያለባቸው ስራዎች እየተከናወኑ ነው በአሁኑ ወቅት ያለው። ተሳታፊ የምንላቸው ከተፎካካሪ ፓርቲዎች ጀምሮ የጋራ ፎረም መስርተናል። እንደ ከተማ ይሄ ተሳታፊ ናቸው ብሎ መውሰድ ይቻላል። የጋራ ፎረም መስርተን ይሄ ምርጫ ዲሞክራሲያዊ፣ ነፃ እና የሁሉም ተሳትፎ ያለበት በሰላም እንዲጠናቀቅ መግባባት ላይ ተደርሶ በጋራ ፎረም የፓርቲዎች የጋራ ፎረም እየተመራ ነው ያለው። ሁለተኛ የሲቪክ ማህበራት በዚህ ምርጫ ላይ ተሳታፊ መሆን አለባቸው። ወጣቶች፣ ሴቶች፣ በምርጫው ላይ አካል ጉዳተኞች ሁሉንም ያካተተ ስለሆነ ምርጫ በባህሪው በዛ ላይ እንዲሳተፉ በትኩረት እየተሰራ የሚገኝበት ሁኔታ ነው ያለው። ሰፊው ህዝብ ተሳትፎ እንዲያደርግ ይጠበቃል። በዛ ደረጃ ስራዎች መሰራት አለባቸው። ማህበረሰቡም ደግሞ እነዚህን የሚያነሳቸውን የዲሞክራሲ ጥያቄዎች፣ የመልካም አስተዳደር ጥያቄዎች፣ የልማት ጥያቄዎች ሊፈታለት የሚችል መንግስት መመስረት፣ መንግስት መምረጥ ስለሚገባው በምርጫው ላይ ሁሉም አካል ተሳታፊ መሆን አለበት። ለዚህም ለምርጫ ሂደት በሚደረጉ የምርጫ ሂደቶች ላይ ህብረተሰቡ በባለቤትነት መስራት አለበት። ለምሳሌ ሰላማዊነቱን የመጠበቅ ሁኔታ የማህበረሰቡን ተሳትፎ ይጠይቃል፣ የሁሉንም ተሳትፎ ይጠይቃል። ሁለተኛ በሚደረጉ የመራጮች ምዝገባ በመምረጥ ሂደትም የዜግነት መብቱን በመጠቀምም ሁሉም ነዋሪ ተሳታፊ መሆን አለበት። ቀጥለናል ተመልካቾች። ሰባተኛው ጠቅላላ ምርጫ ሴቶች ያላቸውን ድርሻ ያህል ወደ ውሳኔ ሰጭነት የሚመጡበት ምርጫ ሊሆን እንደሚገባ የሴቶች ክንፍ ተወካዮች ተናገሩ። ከቅድመ እስከ ድህረ ምርጫ የሴቶች ተሳትፎ እንዲጨምር ምቹ ሁኔታዎች መፈጠር አለባቸው ብለዋል። ዘገባው የድልነሳ መንግስቴ ነው። ሰለሞን አሰፋ ያቀርበዋል። በምርጫ ውስጥ የዜጎች ተሳትፎ ለፍትሐዊ ውክልናና ለዘላቂ ሰላም ወሳኝ ምሰሶ ሆኖ ያገለግላል። በሕገ መንግስቱም ሁሉም ዜጎች እኩል የመምረጥና የመመረጥ መብቶች ተሰጥቷቸዋል። ለሰባተኛው ጠቅላላ ምርጫ ይህ መብት እንዲረጋገጥ ምን ዝግጅት አለ ስንል የፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክንፍ ሰብሳቢና የሴቶችና ወጣቶች ተወካይን ጠይቀናል። ውክልናችንን ስናየው አናሳ ነው ብለን ነው የምናስበው እንደ ሴት። ምክንያቱም አገራችን ከ50% በላይ ባለችበት ሴት እኩል ተጠቃሚ፣ እኩል ተሳታፊ አልፋም ውሳኔ ሰጭነት ላይ መምጣት እያለባት የፖለቲካው ምህዳሩ ጠባብ በመሆኑ እንደ ሀገር ብዙ ተሳትፎ የለንም። ዛሬ ላይ ግን እኔ ማሰብ ያለብን ሁሉም ፖለቲካ ፓርቲዎች ሁላ አደራ ማለት የምፈልገው እንደ ጋራ ምክር ቤቱ የሴቶች ክንፍ ሰብሳቢ እንደመሆኔ ሴቶችን አካታች አድርገው ወደፊት እንዲመጡ መራጭም ተመራጭም ሆነው እኩል ተጠቃሚ እኩል ተሳታፊ እንዲሆኑ ህጋዊ መብታቸውን እንዲጠቀሙ ጥሬንም አቀርባለሁ። በዚህ አጋጣሚ ባለድርሻ አካላችን ምርጫ ቦርድን መንግስትን ጨምሮ ከነሱ ጋር በመተባበር የተለያዩ ሴቶችን የሚያበረታቱበት እንዲሳተፉ እንዲወዳደሩ በተለያዩ ጉዳዮች ላይ ስልጠና እየሰጠን ነው። ደግሞ አብረንም ታች ድረስ ወርደን ሴቶችን በማንቃት የተለያዩ ስራዎችን እየሰራን ነው። በኢትዮጵያ ትልቁን የማህበረሰብ ድርሻ የሚይዙ ሴቶች እንደ ሀገር መሰረታዊ አጀንዳዎች በምርጫው ሂደትም ሆነ ከምርጫው በኋላ ትኩረት እንዲያገኙ በማድረግ ከፍተኛ አስተዋጽኦ አላቸው። ሴቶች በሰባተኛው ሀገራዊ ምርጫ ካለፉት ጊዜያት በተሻለ ወደ መሪነት እንዲመጡ ሊተኮሩባቸው ይገባል ያሏቸውን ነጥቦች ተወካዮቻቸው ጠቅሰዋል። እንደሚታወቀው ኢትዮጵያ ሀገራችን አባታዊ ስርዓትና
ፓትሪያርክ በሚባል ወንዶች እንትን የሚሉበት አታክ የሚያደርጉበት ሁኔታ ነው ያለውና አሁን ግን እኔ እንደራሴ በግሌ እኔ ፍላጎት የነበረው ሊሆንም ያለው በጣም አካታች እንዲሆንና ሴቶች ንቁ ተሳትፎ አድርገው እንዲመርጡ እንዲመረጡ እንዲታዘቡ ነው ዋናው ፍላጎቴ። አንደኛው የሰላም ምህዳሩ መስተካከል አለበት። ይሄን ስንል መንግስት አንበሳውን ድርሻ ይወስዳል። ሌሎች ባለድርሻ አካላት ከነን ጨምሮ ሁላችንም የሰላም ምህዳሩ ላይ በጋራ መስራት አለብን። ቅድመ ምርጫው ላይ ሌላው ጥቃቶች ነው። የሴቶች ጥቃቶች እንዲቆሙ ይገባል። ምርጫው ላይ ሲገቡ ሴቶች ኮንፊደንስ ቢልድ አድርገው መግባት ስላለባቸው ስጋታቸው እንዲወገድ፣ ምክንያቱም ከፍተኛ ተጠቂ ሴቷ ናት በምርጫ ሰዓት። እንዲሁም ደግሞ የሶሻል ሚዲያ ጥቃቶቹም ከፍተኛ ናቸው። እነኚህም መቅራት አለባቸው ብዬ አምናለሁኝ። እንዲሁም ደግሞ በምርጫ ሰዓት የሚደረጉ ቅስቀሳዎች፣ የሚዲያ ሽፋኖች ሁሉ ለሴቶች እህቶቻችን በአግባቡ ጊዜዎች መሰጠት አለባቸው። ምክንያቱም የተለያዩ ክርክሮች ሀሳብ ነው የሚያሸንፈው። ሴቶች በግልም ሆነ በፓርቲ ውስጥ በብቃት በመሳተፍ በሰላማዊ መንገድ በመምረጥና በመመረጥ ሂደት ውስጥ ድርሻቸው የጎላ እንዲሆን ያላቸውን ተስፋም ገልጸዋል። ዲሞክራሲያዊ ስርዓትን ለመገንባት ነፃ ፍትሐዊና ተደራሽ ምርጫ ማድረግ ወሳኝ መሆኑን በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ ገለጹ። ምርጫ በድምፄ መሪን መምረጥ እችላለሁ የሚል ማህበረሰብን የመገንባት ሂደት እንደሆነም አንስተዋል። ብርቱካን ማሞ የዚህን ዝርዝር ዘገባ አዘጋጅታለች። ሰባተኛው ጠቅላላ ምርጫ ሊካሄድ የቅድመ ዝግጅት ተግባራት እየተከናወኑ ይገኛሉ። የኢትዮጵያ ምርጫ ቦርድም በግንቦት ወር ሀገራዊ ምርጫው እንደሚካሄድ አሳውቋል። መራጩ ማህበረሰብ በቂ ዝግጅት ሊያደርግ እንደሚገባም እንዲሁ በካርዴ ወይም ደግሞ በድምፄ መሪን መምረጥ እችላለሁ የሚል ማህበረሰብን ለመገንባት ምን ምን ተግባራት ሊከናወኑ ይገባል? በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህር ከሆኑት ሀሳቡ ተስፋ ጋር አብረን ቆይታ እናደርጋለን። እናመሰግናለን ለጊዜዎት። እንደ ማህበረሰብ እንደ ሀገር በምርጫ መተማመን ማለት ምን ማለት ነው? እንዴት ነው ምርጫ መተማመን ላይ የምንደርሰው? ለዲሞክራሲያዊ ስርዓት ግንባታ ምርጫ ወሳኝ ግብዓት ነው። መውጫ መሰላሉ ምርጫ ነው። ወደ ዲሞክራሲያዊ ስርዓት አንድ ማህበረሰብ የሚሸጋገረው በምርጫ ነው። በምርጫ ማለት ለመንግስት ይሄ ይምራኝ ይሄ አይመራኝም ብሎ ድምጹን የሚነሳው ይሁንታውን የሚነሳው ይሁንታውን ደግሞ የሚሰጠው በማህበረሰብ በድምጹ ነው። ድምጹ ደግሞ ሚስጥራዊ በሆነ የድምጽ አሰጣጥ ዘዴ በሚሰጥ ምርጫ ህዝብ መሪውን ይመርጣል ማለት ነው፣ ወይም ይበጀኛል ያለውን ይወስናል ማለት ነው። በድምፄ መሪን መምረጥ እችላለሁ፣ በድምፄ ተማመናለሁ የሚል መራጭ ማህበረሰብን እንዴት ማፍራት እንችላለን? የሚበጀኝን በምርጫ አመጣለሁ፣ የማይበጀኝን በምርጫ ወርዳለሁ የሚል መተማመን ሲፈጥር ነው የተረጋጋ የፖለቲካ ስርዓት ኢቭን ኃላፊነት የሚሰማው መንግስትም አስተዳደር መመስረት የሚቻለው የህዝብ ድምጽ ለማውጣትም ለማውረድም ወሳኝ ብቸኛው መንገድ ነው ተብሎ ሲታሰብ ነው። ይህ አስተሳሰብ በገዢዎችም በተገዢዎችም አጠቃላይ በምልአት ህዝቡ በሀገሪቱ ውስጥ ሲሰፍን ይህ አስተሳሰብ ምርጫ ወሳኝ ስርዓት መትከያና ማንሻ ይሆናል፣ ወይም የመንግስታት መቀያየሪያ ገዢዎች ማምጫና መወሰጃ ይሆናል ማለት ነው። ከምርጫ በኋላ የሚመጣ ውዝግብ ውጥረቶችን እናስተውላለን። ይህን የድህረ ምርጫ ውዝግብ እንዴት ማስቀረት እንችላለን? ድህረ ምርጫ ንጥል ማንነት የለውም። ከኋላ ከሚካሄዱት ሂደቶች ጋር በጽኑ የተቆራኘ ነው። በምርጫው ዕለት የተደረጉ ከምርጫው ቅስቀሳዎች የተደረጉ ነገሮች ሁሉ እንቅስቃሴዎች ሁሉ ውጤቱን ለማመን ለመቀበል ወይም ላለመቀበል የራሱ አስተዋጽኦ አለው። ስለዚህ ሂደቱ ነፃ፣ ገለልተኛ፣ ተአማኒ ከሆነ ውጤቱን መቀበል ቀጣይ የሚደረግ እርምጃ ነው፣ ቀላል የሚሆን ነው ማለት ነው። ከዛ ውጪ ተአማኒነት ኖሮት ግልጽ ሆኖ ፍትሃዊ ሆኖ የተካሄደን ምርጫ ውጤቱን አንቀበልም የሚል ቡድን ቢመጣ በዲሞክራሲያዊ ምርጫ ወይም በህዝብ ዳኝነት ለመዳኘት ፍቃደኛ ያልሆነ አካል ነው ማለት ነው። ይህንን ደግሞ የሚታገለው እንግዲህ ድምፅ ሰጪው ነው ማለት ነው። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለዛሬ ምርጫን የተመለከቱ ያዘጋጀንላችሁ ዘገባዎች እኒህን ይመስላሉ። አንዷለም ዘገባዎቹን ወደ እናንተ አደረሱ። ስለተመለከታችሁን አመሰግናለሁ። ጤና ይስጥልኝ።
ነው።